ሰላም እህቴ። እያወራች ነው እኛ ጋር። ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ውድ የሚባለውን እቃ በአንቺ እንገዛለን። ውድ የምትዩ ወዲያው ነው የምንገዛው። አሁን እናት ገዛላት። አዎ እናት በህይወቱ አይገዛልሽም ውዴ። ሁሌ ነው ማግሽ የኔ ቆንጆ። አይዞ አይቀለል ከኛ አይደል? ማራት ብገባ ጨፍጭፎ ሚደፉ ዘባንቴ የተነሳ እናቴን ይገዛልሻል። ወሎ ገራገሩ ማላቃቸው ሰዎች አይገዛልሽም እስኪሉኝ ድረስ ህይወት በገበያው ቱሩ ቱሩ ሰላም አሌይኩም። ዋሌኩም ሰላም። እስቲ እህቴ ወጣ በይ እስቲ። እንዳትወጪ። ለምን ነው ወጪ? እንዴ ምን አገባህ እንዴ? አንተ ምን አገባህ? ማነህ አንተ? እሷ ዘባኝ ማትወጣ እሷ ቤቷ ከፍታ አንተ ምን አገባህ? እንዳታስወጪ። ምን እንዳታስወጪ? ቆይ ወጣለሁ። ተረጋጋ። ጭራሽ እሱን አላለኝ። እንዳትዋጪ ጅቦ ነው አላት። አታይም እንዴ? ከስሙ አጠገብ ቁልፍ አድርጎላታል እኮ። የልቤ መክፈቻ አንቺ ነሽ፣ ህይወቴ ነሽ፣ መድኃኒቴ ብሏታል። አንተ መች ሆን ቁልፍ የምታደርገው ጅቦዬ? ጋኑንም ቢሆን አድርግ እስኪ። ሰው እንዲያከፍተው ነው። ከዛ በኋላ የመርከቧን የሙሴን ከጎን ቁልፍ በመርከብ አረን ይደብራል። የቡርቃ ዝምታ የጠፋ ሰው እንዴት ነህ? ሄሎ hello. How you doing? Follow me. I'm not fine. No, I'm not fine. Why? What happened? I'm not fine. What happened, my sister? Where are you from? Nigeria. Oh, this is good. Where are you from? I'm from America. Oh my God. America. Yes, Dallas, Texas. You know Dallas, Texas, America? You're not speaking like American. Yeah, I know. Okay, well, what are you doing here? It's got an Ethiopian accent. ወይኔ ያቺ ያወቀችው ኢትዮጵያ ምናምን አላለችም። ቆይ ነገር ጥሩ አይደለም። ተኝ እስኪ ዘፈን መስማት ጊዜ የለኝም። ምንድን ነው? ምን ሆነ ነው? ዘፈን መስማት አልፈልግም። ምንድን ወይ መስፈን ነው መሰል የምችለው። ይቀመጣች ትወስደዋለህ። ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ የሚልበት ህይወት ቅጣት ሁሉ እየላከልኝ ነው። አላስገባውም፣ ግደሉኝ። አንተ አሰደብከኝ ደግሞ እኔ አንተ ጓደኛዬ ነህ ብዬ። ኧረ ተው ተወኝ። ሙዲና ዴከው እንደሚዋተው ላሸበ እኑሻ አለም ሰላም ሙዚቃውን ቀንስ።
አቤት ስማ ወንድሜ ወዬ ውድ የሚለውን አንተን የሚያተርፍ እቃ እንገዛሃለን። እሺ ግን በቻሌንጅ ነው። ኦኬ ምንድን ነው የምትሰራው? መጀመሪያ ያሳየን። ሞባይል ቤት ውድ የምትለው ሞባይል ስንት ነው? አይፎን ዋጋው ስንት ነው? ኢትዮጵያ ብር ባለበት ዋጋ ምንም በዶላር ቢሆን ይስገድ ችግር የለም። በዶላር ቢሆን ገድ ወጥ እንደሚወጣ ውጤ ነበር። ደግሞ ሞዴል ነው የሚለው ማነ ሞዴል ቡጡቃነ አልጠይቆ መውጣቱ ቁጥር እንትን ያለ የእግር እሳት ነው የሆነብኝ። እንዬ በቃ ሁሉ ሰው እያወቀ ነው። እናቴ አንተ ነህ እኮ እኔ ተከበርኩ ሰው ነበርኩ። እሺ ወሎ ጋር ላክለት። ኖ ወሎ ተበሳጭቷል። በእንትና እኮ ላክለት ተናዷል። ችግር ጸገም የብላይ ኖ አይሆንን ላክ ወሎዬ እንዴ ፋራነ እንደ አራቂ ገብቶ ፈርቶ ወጣ ልታስብላይ ቲክቶክ እኮ አስወጥቶኝ ነው። በቃ እንዳታወራ፣ በቃ ዝም በል እንዳታወራ። በውስጥ እኮ ሰክሬ ነው። ወሎ እኔ እኮ ሰላም የምፈልግ ሰው እኮ ነኝ። ስማ በውስጥ እኮ ምን አባ ነው አራቂያም ስለው እኮ ኧረ ወሎ ሰክሬ እኮ ነው ይመቻል። ከዛ ስማ አዳምጠኝ፣ አሁን አዳምጠኝ። ስማ ፔፓል አለ አይደለ? ፔፓል እኔ እሸልላለሁ፣ አንተም ትሸልላለህ። ከዛ አለኝ ዜና አለኝ አዳምጥ። ቤተሰቦቻችን የማን ሽለላ አሪፍ እንደሆነ ካዩ በኋላ ይሸልማሉ። የመጣ እንደው ጥላት ፋኖናለኝ ትቀልዳለህ እንደ አንተ ከነፍጠኛ ጋር ትብላት እንዴ? ከዛ እኔ ደግሞ እቀጥላለሁ። ጨርስ። እኔ እኮ ገና ከራር ምናምን ሳይገባበት እኮ ነው። ትቀልዳለህ። ጨርስና ጨረስኩ በል። ከዛ እንጎዳደራለን ወይ አንድ ሰው ህዝቡ እኮ ይገባዋል። ምን አይነት ሰው እንደው ወይኔ አምላኬ። ስማ ይኸው እኔ እናንተ ውድድር ላይ ነን። አዳምጥ። አንተ ትላለህ፣ እኔ እምላለሁ። ከዛ ሰው ይፈርዳል ማለት ነው። ሰው ተፈረደ በኋላ እኔን ተበላኝ፣ እኔ $100 አስገባለሁ። አንተ ተበላኝ ደግሞ አንተ ወደ እኔ $100 አስገባለሁ። አገራችን ታሞ ተኝቶ ባልጋ ላይ እኮ ጋለ ቦታ ያደከመው ድምፅ እኮ አይደለም አባቴ። ጨርስ መጀመሪያ ይህ ይገባዋል። ለኢትዮጵያ ህዝብ እኮ ገና እንኳን ሚውት አርግ። እኔ ይኸው አዳምጡ። እሱ የሆነ ነገር ጎራ ምናምን ብላ አቋረጥ። በትግረኛ ሽለላ የለም፣ በነገራችን ላይ በኦሮሞኛም የለም፣ በትግረኛም የለም። የቆመችው ኢትዮጵያ በአማራ ሽለላ ነው። አራት ሚውት አርግ። ቱታ ራያው ጎይታ በዓል 50 ኩታ ቱታ ትግራዋይ ጎይታ በዓል 50 ኩታ በዓል 50 ኩታ መሲውሎ ጣሊያን መሲውሎ ፈረንጅ ተዮ ብቆረፃ ተዘይድካን ቦሎ ደንጊሱ ሄዱ። እኔም ልወጣ ነበር ጅቦዬ እንግዲህ ተቀመጥኩ። ይሄ ቱታ ግን ከየት ነው ያመጣኸው? ቱታ ንራያው ጎይታ ቱታ ትግራዋይ ጎይታ ቱታ ሽራው ጎይታ ስሚታ ቤተሰቦቻችን ካላችሁ ውጡ፣ ራሳችሁን ብሎክ እያደረጋችሁ። አሜን። ምእመናን ፈርቶታ ሊከተልና የታለቀ ጎራውና አነ
ጎራውና እንዬ እንዴት ይብሽሽ መሪ ወይ በላውና ናሳጣው መድረሻ የሰው ልክ ያቅም ባለጌና ውሻ ነው። ረጎራውና እንዬ ተይ እስቲ ጉርጉር ይላኛውን ይወለድና እንክፍ ማን ይሸከማል ከነ ዲፍዲፉ ከነ ጭቀቅቱ ረጎራውን ወንዝ ታጡ ነው ወይ ቦርከና ወረዲ ብሎ ገላውን የማይታጠበው ያ ይሄ ድፋም እኔ ጨምርላል ችግር የለውም ሂድበት። ከልጅ ፍኝ ነው። ቆይ ለጋብቻችን የሚሆን ወርቅ ፈልጊ በረስቲ ታስገቡ። ሰላም አለይኩም። አለይኩም ሰላም። እንዴት ነሽ? ዲክላይን ብታረጊው 666 ሰው ጋር ከመዋረድ እንደው ማሬ ዛሬ አይ ላንቺ ነው እንዴ? ወንዴ ቴንክ ዩ ላንቺ ነው እንዴ? ሊገዛ ነው እንዴ? ዛሬ አሁን ትራንስፈር ማድረግልሻለሁ። የምፈልገው የጆሮሽንና ግንባሯ ላይ ያደረገችው ተመችቶሻል? እውነት ተመቻት። እሱ ምን ያደርግላታል? የሙስሊም እኮ ነው። ምን ያደርግላታል? ሂጃብ ልታስርበት ነው። የምገዛውን ነገር ምረጥላት። ጅቦ ደግሞ አሁን የሚያምር ዲዛይን ላሳያት ነው። ችግር የለውም። እሺ አዙሪውና ካሜራ ከወደድሽ ጅቦ ዛሬ መጨረሻችን ነው። በቃ እናቴን ይገዛል። ዛሬ የመጨረሻችን ነው። ብሎክ ተደራርገን ነው ከዚህ ቤት የምወጣው። ደግሞ በጣም ብሎክ የምታረጊው አየን እኮ ብሎክ እንዳረግሽው። እሺ ስንት ነው? ይሄን ብቻ የጆሮ ምናምን ግን አይሆንም። ምንዬ የጆሮ ይቅርባት፣ አያስፈልግም። የአንገቱን ብቻ ቀርቶብኝ በቅጡ በኮነነኝ አለች አያቴ። እሺ ስንት ነው? መዘኛው እና አሁን እልክልሻለሁ። አሁን አስተላልፍልሻለሁ። ኧረ ችግር የለውም። ኦኬ እንትን አላችሁ ካሻፕ ኦን ዜል አለን። ኦኬ ስንት ነው? ሀው ማች ዚስ አጠቃላይ 35.89 ግራም ነው። እሺ ስንት ይሆናል ጠቅላላ? ለእሷ ስለሆነ በዲስካውንት አረ በጣም ትንሽ ብር ነው ወላሂ 19,000 ድርሃም በዶላር ፕሊዝ ቴል ሚ ዶላር 4,000 ምናምን ወይም 5,018 ዶላር ነው። ኦኬ ፔፓል አላችሁ ፕሊዝ? ዩኒድ ፔፓል ችግር የለውም። አሁን ማስተላለፍ ትችላለሁ። ኦኬ እስኪ ስሚ የሆነች ከትናንት ወዲያ ምናምን ያየናት አለች የጆሮ ትንሽ የአንገት ምናምን ደቀቅ ያሉ ነገር ለምትል እንዲህ እሱ ይቅርባት። ይሄ ነው የሚሻላት። እንወደሸዋል። እንወደዋለች። ሴቶቹ ሊወዱታል። እኔ ወደሸዋል። ቴልሚ በቃ እናቴ ቴልሚ በቃ ወድጄዋለሁ። ጌታ እኑ ዩ ሲሪየስ ናት ጆክ ኖ የአንገት ብቻ ነው። ሙሉ ካለ ሌላ ታሳየን። ሙሉ ይቅርባት። አንዱ በቂዋ ነው። በጣም ስለሚያምር ከሀበሻ ልብስ ጋር ትለብሰዋለች። ሌላ አሳይን ሙሉ እንደዚህ። አንቺ አሁን ጆሮች ላይ ያለው አንገት ምናምን ያለው ሌላ ካለ ሲሪየስ ትንሽ ነው ማስታየት። የቡናዎች ኖ ሙሉ እስከ አንገቱ ምናምን ካለ እሺ። አነስ ያለ ነው የምትፈልገው ማለት ነው። ዚስ ሃው ማች ፕሊዝ? እሺ ይሄኛው ለአንተ በቃ 6,550 How much dollar? እሺ ጅቦ ጃፒ ይገዛላት ብሏል። ይገዛል። በቃ ጃፒ አለ እግዚአብሔርን ጃፒ 1,784 ዶላር ነው። ጃፒ ይገዛላት ጃ ወንድምህን How much dollar? ስንት ነው? How much? 1,784 ዶላር ነው። 1,700 ምን ምንድን ነው? እሺ የድሮ ዲዛይን የሆነላት እንደ የእናቶቻችን ምርጥ። እሺ አሳይ፣ እናቴን አሳየኝና ምንም ችግር የለም። 5,000 ስንት ያልሽኝ? 500 ምንድን ነው 100?
ይሄንን ግዛላት በቃ። ወይም ኖ የቅድሙን አለ። የትኛው? ይሄኛው ሙሉና ይሄ እሺ፣ ይሄኛው $1784 ነው። $1784 $1700 ኦኬ፣ ኖ ፕሮብለም። እስቲ አሳይን፣ በደንብ አሳይን። ቆይ ሀብሎችን ያቸው ሌላ አይነት ዲዛይን አለ? የለ ጃፒ አስገባው። ኖ አይገባም እንዴ? ይገባል እንዴ? ይግዛላት። አንተ ዝም ብለህ አሳይተህ ነው የምትነሳልሽ። እናንተ ደግሞ ታታወርቁ። ጃፒ እሺ፣ አንተ ሰውዬ ብሎክ እንዳላረገ ደግሞ ጭራሽ ይገባል አይገባም በሚለው ደግሞ ይገዛል እንዴ? ገና ስላልክ እኮ ነው ጃፒ። ያምናላ $1700 ለሚስት ሲሪየስ ይገዛል። ምንም የለውም። እናቴን ይገዛዋል። እስቲ መኪናን ሸጠህ በእግር ብትሄድ አይቀልም እንደ እሷ የሚያስደስታት ከሆነ ይገዛል። አቤት ምን አባቴ ላድርግልህ? እችን አረንጓዴ ባንዲራ አድርጊያት እመጣለሁ ነገውኑ ፕሮፋይል። እሺ አሳይኝ። በቃ ወስኛለሁ። አሳይኝ። ጃጓር ይገዛ ይላል። በጃጓር ፊት ልታቀለኝ ለህዝብ ይገዛ የሚል አድማ አብኪምም ይገዛ። ሰሚ ሌላ አይነት ዲዛይን አለሽ? በሱ አይነቱ ነው ሌላ ሌሎቹ ትላልቅ ናቸው። እሺ እሺ፣ እስቲ ምን አለው? ምን አይነት ነው? እስቲ ቆይ ሌላ ካለ አሁን እንዳሳየሽኝ ነው። ሌላ አይነት ትንሽ የለም ተሸጣ። የባለፈው ራስ ተሽጧል። ላይ የለም በቃ ይሄ ነው መጨረሻ ያለ። ትንሽ አንድ ፍሬ ቀረ። ይሄ ነው ስማርት የሚገዛ ሁሉም ይገዛ እያሉ ነው። እሺ ይሄ ምን ይሄ ጆሮ አለው። ከዛ ደግሞ ቀለበት ፍሪ ሳይዝ አለው ለሁሉም ሰው የሚሆን። ከዛ ደግሞ ያንገት አለው። በየወሩ መክፈል ይችላል። እህታችን ወይኔ ከጅቡ የሚባሳለ ምን አልክ? በየወሩ ይከፍላል። ይግዛላትና ገባሽ? አላሰበበትም። በወር $100 ናት ፕሮብለም። አሁን ዋጋውን ንገሪኝ ብቻ በዶላር ስንት እንደሆነ። ይገዛ እንዳለ ዛሬ ይገዛ። ይገዛላት በቃ። እንደ አጋጭታችሁን ቢያንክሱ 6,000። ኧረ ምን ማጋጨት ነች? ስንት ነው ነገር ፕሊስ። አሁን ሀውማች ፕሊስ። 12 ዓመት ማዳምን ያገለግለበታል እኮ ሴቭ ያደርጋል። በጣም ታታሪ ሰራተኛ ነው። ሴቶችም ራሱ ያስነቃል። እሺ ቆይ አሳየኝና እኑ ሚውትሽ ናቸው። ቀለበቱን ቀይሪልን። በዚህ አይነት ሳይሆን በሌላ ቀለበት ይሁንልሽ ወይስ ይሄ ራሱ ይሁንልሽ? አይ ቀለበቱ ባይሆንም ችግር የለውም። ዋናው አንገት ሐብሉና ጆሮ ጌጡ። ኖ ቀለበቱም ግዴታ ነው። በቃ ከጸደቅ ሁሉንም አምልጥ የምትሉ ሰዎች ግን እንደው ፈስ ያምልጣችሁ፣ ሞት ያምልጣችሁ። ዛሬ ግዛ ይላል። ጃፒ እያረድ ድምጡ ነኝ። ጃፒ እኮ ይገዛላት ብሏል። ደንግጧል። ግን አሁን አይደለም ለሰርጋቸው ነው። ይሄን አስቀምጩ እና ይሄ ጥሎሽ ሊሆን እንዴ? ለሰርግ ለምን እንደ ለሰርግ ጃፒ ስሚ፣ ያህል ለሰርግ እነዚህን ይገዛል እሱ ይሰጠዋል። ይቻላል። ይሄ ኖ ቀላል ነገር ነው። ስሚ እስቲ ዋጋው ስንት ነው በዶላር? 1,500 ኦኬ 1784 ኖ ፕሮብለም። በድርሃም ስንት ይመጣል? በድርሃም የሚመጣው 6,550 ድርሃም ነው። አንቺ 5,000 አላልሽኝም? እንደ 5,000 ምናምን አላልሽኝም? 5,000 እንዲያውም
5500 ነው ምናምን ስታስቀኝ ረሰው ነው እንደሚመስል 6550 ነው ያልኩት። 12 መጨረሻ ጅቦ 5000 እንበልና እኛ እንጨምራለን፣ እሷ ትቀንስ። የሚሉትን ስማ፣ ዛሬ ካልተገዛ ያን ፎሎ ቻሌንጅ እናስጀምራለን። ጅቦ በቃ እኔ ለምን ቻሌንጅ አልሰጥም? እንድገዛለን። እሺ ዳይ ኖ ቻሌንጅ ምናምን አይደለም፣ ግን ይቀነስልንና እኔ በኋላ መጥቼ ካረገዋል 6500 መጨረሻ በህዝብ ፊት በ1000 ሰው ፊት እንደዚህ በጣም ሳዲ የመጨረሻው ዋጋ እናቴ ንገሪኝ። የመጨረሻው ለአንድ አመት ማስታወቂያ ሰራበታለሁ። ንገሪኝ። ለአንድ አመት ሰራለሁ። እሷም ሰራለች ወርቁለት በቃ 5593 ብር ነው። ምን አባቴ ላድርግህ እንደው አንተ የመነኑ ጥሩ ተከራካሪ አይደለም። እሱ ጥሩ አይደለም። ምን ነጋዴን ይጎዳል። ጃፒ 5500 በቃ የጃፒ ይስደቅ ወላሂ አይሸጥም እንዴ ይስደቅ በሉ ጠቅላላ ይስደቅ እና ይኸው 5000 ከሆነ 5500 ከሆነ አሁኑ ነው ከፍላለሁ። ይጂ አሁን ወላሂ ኖ ሁሉንም ኖ ሙሉን 5000 ከሆነ አሁን ይጃለሁ። አሁን ከፍለዋለሁ። ወላሂ ከፍለዋለሁ። አሁን ናላክ ዋትስአፕ ቁጥር አለኝ። ናላክ 5000 والله بيساعد طالع عندك عمنا اصيل አሁን ችግር የለውም። ወንድ ይቅርብኝ። 5000 አሁን ልንጣ ሎኬሽን ላኪ አሁን ትጀምር ሾ 5000 እኮ አይደለም። ጃፒ እኮ ስንት ነበር ያልከው? ጃፒ 5000 አሁን ሎኬሽን ላኪ አሁን 5000 በቡዬ እንደው ማስታወሻ ይሁን። አምስት ሺህ ايش اللي حصل؟ نون يا لعنة مزي وهون أسقبس كم دلار؟ طلع معه 5000 انا قلنا له عايز مني تمام؟ 5 دم كله ጭማሪ 800 ምናምን ሰው አለ 5000 ما يرجع يسلف مني ما ادري يا جماعه جيبوا ودور كيرنا راسه ايش هالك لا له عقد اونلاين والله 5000 من كثر المصايب دي انت عقد اونلاين اكو 5000 اسمع ايش بياخذ والله يا مر يسمعوا انت وانت تستطيعوا 5000 بلا شو اللون ميلون يا اخي بقى انت عشان معك مشاكل 5000 يا مر 6550 لانه ينولላት አለን ብለዋል የኔ ፋሚሊዎች። ስለዚህ አንተ 5000 አስገባ። ኧረ አይ ኖ ዋይ ጅቦ እኔ ራሱ አልሞላላት ለጸባዩ። ስለዚህ አንዴ ጅቦ ብቻውን አቅም ስለማይኖረው 3 ሰዎች አንዳንድ 5000 አንድ ቁጥር እየጻፈ እኔ ሞላለሁ ብላ አልፈልግም የምትሰጣትን ብቻ ማንም ሰው ማገዝ ምናምን አልፈልግም። ወንድሜ ተው ተረጋጋ። ኖ 5000 ጃጓር መጥቷል። እኔ ጃጓር ይድረሱ አለ ጃጓር እናስገቢው። እኔ ወንድም እያለሁማ እንደዚህ አትዋረድም እያለ ነው እንዴ ጃጓር። ይህንን እኮ ከበቀደም
እያወራ ነበር እስካሁን አልተገዛም እንዴ? ኧረ ከበቀደም ጀምሮ ስለዚህ እያወራ 5000 ተስማማል። ዳይ 5000 አንተ 5000ውን ክፈል፣ ችግር የለውም። እኛ 1500 ብሩን እንሞላለን። አልፈልግም እኔ ተማመናለሁ። ጅቦ እንዴ አለዛ እንዴ ምንድን ነው እሱ እንዴ ይከፍላል እንዴ? ምንድን ነው እውነቴን ነው። ማንም እንዲተባበረኝ ማንም እንዲለኝ እንዴ ኖ 5000 ተስማማን። መጥቼ ወስደዋለሁ 4 ኖ 6000 አለች እኮ እሷ 6000 ነው ያልሽው 5000 ነው ያልሽው። ኖ እንትን አይልም ልጁ ምን እንደሆነ አላውቅም። እኔ ራስሽን አግዥ። እኔና ጃፒ እንጨምራለን። አይቻልም። እድሜ ልኳን ደግሞ በመዋጮ ገዝተህ እያለች ደግሞ እሺ ችግር የለውም። በቃ አሁን አንተ አስገባጅ ከዛ ላክል ነው እየሸመጠጠ ነው ሰው ሰሚ ሎኬሽን ላኪልኝ። እናትን እኮ ነው እኮ አንተ የምታገኘው ዝም ብሎ መሰለህ እንዴ? ዝም በል ጃጓር ነብርም ጨምርበት፣ ዳይነሰሩ ላይ ጨመርበት። ጃጓር ብቻ ሰሚ ቆይ ዝም በሉ አንዴ እኔ ላውራ 5000 መጥቼ ጭማሪ ምናምን እኔ ጨመርኩልህ። እንዴ እና ሱቁ እንደዛ አይሸጥም። በቃ ኖ ካልሆነ በቃ ታዩ እኔ ሌላ ሱቅ እሄዳለሁ። በቃ አመሰግናለሁ። በእኔ ራሴን አልቀበልም። በመዋጮ ገዝቶ ደግሞ አስብ። አዎ እንዴ እኔ በቃ በሚሆነው ራሴ ካሽ ከምከፍልበት 5000 አሁን ከፍላለሁ። መጨረሻውን ንገሪው፣ አንቺ መጨረሻውን ንገሪው። ቀንሽና ከሰውየው ጋር ተነጋገሪና ንገሪ። ኖ ጃጓር እኔ በራሴ ብር ነው ካሽ የምገዛው። መዋጮ ምናምን እጨምራለሁ። ኖ ለምር ነው የሚያግዙኝ። ኖ በሌላ መንገድ አግዘው ካገዝከው በአካልና ከዛ ሌላ ቦታ ካረ ከዛ እኔ ጋር ትመጣለህ። እርግጠኛ ነሽ? ሎኬሽን እኔ አውቃለሁ እንዴት ቅናሽ እንደሆነ እዚህ ሱቅና ሎኬሽን ላኪልኝ። 5000 ተስማምተናል። ወስደዋለሁ አሁን እርግጠኛ ነሽ? በሰው ፊት ነው የተናገርሽው። ሰዓዳ ተከራክሮ ማስቀነስ ይችላል። እያሳሳቀው ሰውዬውን እዚሁ አይከራከር። ተስማምተሃል ልጅቦ? ጃጓርዬ እኔም አንተም ጃፒም ብሎክ አድርገን ነው የምንወጣው ከዚህ ቤት። አይ ብሎክ ቤታችን ሄለን ጋር እንሰባሰባለን። እኛ ብሎክ አደረግነው ማለት ወደ ቀድሞ እንትኑ ይገባል። እሺ ጅቦ ከሚገዛ በእግሩ አሜሪካ ይግባ ይላሉ። ወይኔ ወንድሜ። እሺ 5000 ተስማማል። አልተስማማል። ዋይ ጅቦ በቃ የጆሮ ጌጥ ዋጋ 2500 በቃ እኔ እናመሰግናለን። ሳዲ ረከስ የሚል ቤት እንፈልግ። ጃፒ በቀደም ኖ ጃጓር ቆይ ሌላ ቤት አለ። እናቴን ሌላ ቤት እኛ ፈልግ 5000 ትሸጭላለሽ። ኧረ ሳዲ ግን ተይ ግን ሳዲ ኖ አስቀንሽለት፣ ንገሪው ለሰውየው አስቀንሽ። ይግዛ እሺ 6000 እኮ እኔ እኮ አትምሎልኝ አለ። ወጣ ሳዲ ፎሎ አድርገንሻል፣ ፎሎ መልሽ። እኛ ሌላ ቦታ የቪዛ አሜሪካ ነው አስተውል ይሉኛል። ዚሁ ሙሴ ያለውን መልካም ነው የሚሰምጠው የምትሻገርበት እንጨምር እያልን እኮ ነው። እንጨምር ካልሆነ ኖ አይቻልም፣ አልፈልግም። እንጨምር እያልን ነው።
እንምላለን እምቢ ቋጣሪ ግዛ ኖ እራሴ ነው የሚገዛው 5,000 አንተ ማኩራት ጓደኛ ለሚስቱ እንዲያደርገ መባል እራሴ ነኝ የማደርገው። እንደ ዋት እንደገዛችሁልኝ ነው የምቆጥረው። ቀላል ነገር እኮ አይደለም። ታውቂያለሽ እንደገዙልሽ ለምን ትቆጥራለሽ? መጀመሪያ ይግዙልሽ እና እንደጎዝብች የዋ ጎኔን እየነካው ጃፒ ታዲያ በመዋጫ እሺ ሌላ ወርቅ ቤት ዞር ዞር እናያለን። ካገኘን ነው፣ ካላገኘን ደግሞ ያው ግራሙ ማለት ነው። ግራሙ ጠይቅ እሺ። 12.14 ስንት ነው ብለህ ከዛ በኋላ በቃ 13 ግራም እንበለው። 13 ግራም ጠይቀን እንመጣለን። እሺ ቴንክ ያለ ማሰላም ጃጓር ማሰላም በቃ ኖ አም ሲሪየስ። ሌላ ወርቅ ክርክር ላይ ግን እንዴት ነን ሰዎቻችን? ሼሪንግ እንዳጠራኝ ጅቦ ቶሎ ብለህ አጠገቤ ላይ ጨሌ ነገር አድርግልኝ። ኖ ይገዛል። ሌላ ወርቅ ቤት እንከራከራለን። እንዴት ቀልጃለሽ? እንዲ ቆይ ሌላ ወርቅ ቤት እንሂድ። ጃፒ እንዳትወጣት ከዚህ ቤት ዛሬ ቀን። ኧረ እኔማ ሳይገዛ ግን እንደው አስቧል። ጃጓር አዋጥቶ ቢገዛ አንገቷ ላይ ሳይል የእኔ እጅ አለበት ይላል። ይገዛል፣ እንከራከራለን። 13 ግራም እናቴን ይገዛል። በቃ 4 ነጥብ። ቆይ ሌላ ወርቅ ቤት ስንት ወርቅ ቤት አለ? እሺ እስቲ ወርቆቹን ታሳየናለህ ዛሬ። ቆይ ወርቅ ቤት ያለውን ሰው ሼር አድርጉለት በእናታችሁ፣ ወይ ሼር አድርጉልኝ ለኔ። ሪም ጎልድ ጋር ግባ። ሪም የለችም፣ ሰሞኑን እረፍት ላይ ነች እኮ እሷ ጋር ይቀንሳል። እርጉዝ ነበር፣ ወልዳለች። እስኪ ሌላ ወርቅ ቤት ማን አለ የከፈተ ንገሩኝ። ሪም እያሉ ነው እንዳለ ሪም ይላሉ። ሪም አለች የለችም? ኧረ ተው አለች እያሉ ነው። የለችም። ቆይ ሪም ኧረ አለች እያሉ ነው። ሪም ጎልድ አይደል? አዎ አለች። እንዬ እሺ ትግባ። ካልታልሆነ ደግሞ እንደለመደብኝ ጨሌን አንጠልጥዬ ዞራታለሁ። ያንተ ሚስት ነው። ወደ ጅቦ ላኪለት። ሰው አለ፣ አቤቷ ሰው አለ። ጂቦ ወርቅ ፈልጎ ነው፣ እውነት ሊገዛ ነው፣ አስገቡት ምናምን በሏል። አለች እናቴን አለች። እውነታቸውን ቆይ 13 ግራም ነው አይደል? ፋሲካ የምትባለውን ከፍታለች እያሉ ወርቅ ቤት ኖ አለ ሰው እሷ ቤት ፋሲካ ገና የማይቀር እንደ ሆያ ሆዬ የማይቀር አንድ ላይ ሂዳችሁ ጂቦን በሏት። ፍቅርዬ እኔ ፍቅር ተፈታች። ፍቅርዬ ማዕረግ ሁላችሁም ጂቦ በሏት። ቶሎ በሉ ፍቅር ወይ ነሽ እንዴት ናችሁ? ፍቅርዬ አንቺ ብጠፊ መጫወቻ ያድርጉኝ ለሁለት። ምን አረጉሽ? አይ ቆይ ሪም ጎልዳለች። ቆይ ምን አላረጉኝም ፍቅርዬ። ወርቅ ልንገዛ ለማለንዬ? አዎ ሙሉ ወርቅ። ምን አንተ በወርቅ የምታገባበት ዳይመንድ ነው እንጂ ይሄ ለጋብቻ አይደለም። ይሄ እኮ ለጋብቻ አይደለም፣ ዝም ብሎ ስጦታ ነው። ሙዚቃ ብለው ሊበሩብኝ ነው አሁን። እዛ ቤት ታውቃለህ፣ የመጀናጀዛ ሙዚቃ ቤት ያውልሽ እንዬ ጀመሩ። እሺ ሼሪንግ 13 ግራም ቢቀርስ ብላለች። 14 ይሁን 2 ግራምን ባይ እንደው ግማሽ ሩባን ግራም ባየኋል። ወይስ ቡላላ እየቦለለ ነው። ገብተህ ቆፍር አውጣላት በቃ። ሼሪንግ ለምናችሁ ነው? ወርቅ የምር ሲሪየስ ነው ወይስ ቀልድ? መጫወቻ አድርገውኛል ይሰጣት እንዴ 40 ግራም ትላለች። 13 ፍቅር ወይዬ ሆያ ሆዬ ነው ዛሬ እና ሆያ ሆዬ የጨፍራለት ስጦታ ሊሰጥ ስጦታ ወርቅ ጅቦዬ ለኔስ አንቺማ ታዋጫለሽ እኮ ያው እንዲገዛ ስለሆነ ማውጣቶ ላይ ነው እንዴ ጠራችሁ?
ፍቅርዬ በዛ በያቸው። አንድ አንበሳ በዚህ በኩል አንድ ዩኒቨርስ በጎን ደግሞ ለዚህ ማዋጭ ስሚ ደግሞ መዋጮ ላይ መድረሴስ መዋጮ አይደለም። እዚህ ጋር እኔ አሁን መናገር ጀምራለሁ፣ መቆጣት ጀምራለሁ። እኔ ወርቅ ገዛለሁ 13 ስንት ነው ያልሽው? እሺ 2.9 ጃፍዬ አንድ እንደ ወንድም አንድ ሪኩዌስት አለ ይላል። 15 ግራም ይሄን ወርቅ ዛሬ ካልገዛልኝ አብረኸኝ ሀቢባ ቤት ትገባለህ ወይ? የመግቢያ ልትጠይቀን ትችላለች። ትከፍሏለህ ወይ? የመግቢያ ነፃ ነው። እናቴ መጣች። ሪም የስ ሪም መጣች። እናቴን መጣች። ሪም ጋማ ውድ ነው እኮ ሪም እያብሪጅስቶን ሪም ጎልድ ሪም ባላ እየቀለድክ ነው እንዴ? ኖ እናቴን ከእውነቴን ነው። በመጀመሪያ ሪም እንኳን በሰላም ተገላገልሽ። ስላላገኘንሽ ነው እስከዛሬ። ቴንኪዩ ሪምዬ፣ እንወድሻለን። ታውቂያለሽ አይደል? ልጅሽን ያሳድግልሽ። የተባረከ ልጅ ይሁን። ሳምንት ቀንሽ ይመስላል። መጀመሪያ ላሪ መጣች። ሪም 14 ግራም ነው የምንፈልገው እና ታሳይናለሽ። ምን አይነት የጆሮ የአንገት እና የቀለበት ያየ ነው አለ። እንዴ ቤት ነሽ እንዴ ሪሚ? አይ ከስራ ከቤት ሆኜ ልጅ ስላለች እሷ እንዳለ ግን ይኸውልሽ ሪም መጀመሪያ አዳምጫ። ልጅሽን ያሳድግልሽ። ተባረኪ። አሜን። አባቴ ላድርገ ወንድሜ ጅቦ ባለፈው ስለነገርከኝ ዲዛይኑን ላክልኝ። ሞር ቤተር የሚሆነው እንደዛ ነው እኮ። አሁን አንቺ ጋር ያለውን ነዋ የጆሮ ቅድም 14 ግራም በ14 ግራም 14 ግራም እኮ ትንሽዬ ነው የሚሆነው። ጨመርበት የሚሆነው የአንገት የጆሮ እና የቀለበት ቅድም አይተን ነበር የሆነ ቤት እና ሀው ማች ላክልኝ እና ዲዛይኑን 14 ግራም ዛሬ በወርቅ ዋጋ። ከዛ ሜኪንግ ቻርጅ አለው። ከዛ ቴንኪዩ ሳጂ ታክስ አለው 5% እኮ 14 ግራም አሁን ስንት ነው በግራም? እንዲህ በግራም ስንት ይመጣል? 13 ግራም ስንት ነው ዋጋው? 13 ግራም በጠቅላላ ከነ ሜኪንግ ቻርጁ ከነ ታክሱ ሁሉ ኢንክሉድድ ኤቭሪቲንግ 6950 ብር። ኦኬ የመጨረሻ ዋጋ ይጨምራል ማለት ነው። ከኢትዮጵያ ኖ በኢትዮጵያ ነው ፈልገው በድርሃም አይደል? ኖ በድርሃም ነው። የወርቅ ዋጋ 450 ብር ነው። እሺ 20 ካራንት ነው አይደለ? 45 ብር ሜኪንግ ቻርጅ አለው። ከዛ ደግሞ 5% ታክስ አለው። ኦኬ የመጨረሻው ነው ማለት ነው። ያ ከዛ ደግሞ ዲዛይኑ እንትን ያደርገዋል። ኦኬ ዲዛይኑ ነው። የዘንባባ ቀለበት አሰራላችኋለሁ። ውድ ኦኬ ትንሽ አይቀንስም? እንደ ግራሙ ነው። ግራም ከቀነሰ ይቀንሳል። ኦኬ እሺ። ያው አሁን ቅድም ያየ ነው ምንድን ነው? አሁን ያየ ነው ቅድም አይተሽዋል አይደል? ምንድን ነው ግራሙ እንትን ካለ ዲዛይኑ 13 ነጥብ ምናምን ነው ያለችው። 13 ከስንት ኖ ቅድም ያየ ነው ምን መሰለሽ 12.7 ግራም 12.5 ግራም 12.5 ኖ ዲዛይኑ ምንድን ነው የሚባለው? ቅድም ያየ ነው ዲዛይኑ ችግር የለውም። ጅቦ ስንት ነው? 12.5 ግራም ኦኬ ሀው ማች ቆይ ስንት ነው አሁን? እሷ ቅድም ስንት አለችን መሰለሽ? እኛ በ5,000 ተከራከረ። ምንም ችግር የለውም። ምን እንደምታደርግ ልንገርህ። ጉግል ላይ አሁን ያለው ፕራይስ አለ የወርቅ ዋጋውን ከዛ ሜኪንግ ቻርጁን ከዛ ታክሱን ሰብሬት ማድረግ እኮ ነው። እሺ አሁን ንጹህ ወርቅ ዋጋ የንጹህ ወርቅ ዋጋ አሜሪካ የሚኖሩ ጓደኞች ስላሏት በእንግሊዝኛ ንጹህ ወርቅ ዋጋ አሁን ያለው አሁን ላይ ያለው አሁን 456 ብር ነው። አያ 400 ያ 400 ይሄ ማለት ንጹህ የወርቅ ዋጋ ነው። ሶ አንተም እኔም እንትን ማንልበት 13 ግራም ሲባዛ 456 ብር አይደለ? 13 የወርቁ ዋጋ ብቻ ነው ነገር። አሁን ታክሱን 5% ታውጣና 5% ታክሱ የደረሰኝክ ነው። ከዛ ደግሞ ይቀረው ነው። የ13 ግራም ዋጋ የሚሆነው 456 ብር አይደለ? 5928 ብር ነው ወርቁ ብቻ ንጹህ ወርቁ። የዲዛይኑ ነው የሚያስጨምረው ማለት ነው። ከዛ ደግሞ አሁን ከዛ በኋላ ደግሞ የዲዛይኑ ይሄ አሁን ያልተሰራ ወርቅ ዋጋው ነው 13 ግራም። ከዛ ደግሞ ከላዩ ላይ ሜኪንግ ቻርጅ አለው። ከዛ ደግሞ 5% ታክስ አለው። 21 ካራንቱ ነው። አዎ ንጹህ ወርቁን አንተ ማንንም ሂሳቡን እኮ መጠየቅ አይጠበቅብህም። 24 አለ፣ 22 አለ፣ 21 አለ።
13 11 እና 18 ካረንት ሶ ትገባና መጀመሪያ ከመግዛት በፊት እነዚህን ቼክ ታደርጋቸዋለክ። ፎሎ ነሻ በውስጥ አውሪኝ እና በቃ እዚህ እናሰራዋለን። አያ ከዛ ሜኪንግ ለምሳሌ ይሄ ነው 21 አለ 22 አለ 24 አለ። አሁን 456 ብር እኔ ጠዋት ላይ 450 ነበር። አሁን 456 ብር ነው። ይሄንን 456 ብር ትይዝና ወርቅ ከመግዛት በፊት የዚህን ዋጋ ትይዘዋለህ። መጀመሪያ ሜኪንግ ቻርጁና ታክሱን ከመጨመርህ በፊት ንጹህ ወርቁን ታባዛዋለህ። ታክስ ባለቤቱ አይደለም የሚችለው የወርቁ 5% ታክስ ገዢ 5% ታክስ አለው። ስትገዛ 5% ታክስ ገዢ አለው። ገዢ ሜኪንግ ነው አለ ሜኪንግ ቻርጅ አለው። ታክስ 5% አለው። የወርቁን ዋጋ አንተ በምትገዛበት ሰዓት መጀመሪያ ታሰለዋለክ። ለምሳሌ ከወርቁ ዋጋ ላይ እኔ መቀነስ አልችልም። ንጹህ ወርቅ ከሆነ አንተን መጨመር አትችልም። ገባክ? ንጹህ ወርቁን 24ቱን ባር ታመጣውና ከዛ ታክስና ሜኪንግ ቻርጁን ደግሞ ትጨምራለች። ለምን ረከሰ? አንድ ምስኪን የማዳም ሰዋክ ከሆነ አይቀነስለት። ስርዓት ያዝ ምስኪን ምናምናት ጃፒ ከሜኪንግ ቻርጅ ላይ ማንም ሰው መቀነስ ይችላል። ሰምታይምስ ለምሳሌ ኖርማል ዲዛይን የምታሰራበትን ቦታ ይለያል። አሁን አንቺ ቆይ መች ትሄጃለሽ ወደ የምትሰሪበት ቦታ እና እዛ ያለውን ጅቦ አንተ የእውነት ለመግዛት አላማው ካለ እኔ አሁን ነገ ረፍት 7 ቀን ረፍት ስለምወጣ እንትን እልልሃለሁ። አንተ ንጹህ ወርቁን ብቻ መጀመሪያ ይሄ ከወርቁ ዋጋ ምክንያቱም ዛሬ አንተ ወርቅ ይዘህ ብትመጣ እኔ የምገዛት 456 ብር ነው። ይዘህ የምትመጣበትን ዋጋ ነው። ወርቅ ዋጋ ያጨቃጨቀ ሜኪንግ ቻርጅ ነው። ሜኪንግ ቻርጅ ደግሞ ዲፔንድ ኦፍ እንደምታሰራው ዲዛይን እና እንደምትፈልገው ጥራት ነው። በቃሽ። የጅቦ ሰንሰለት አለሽ እዚህ ጋ ያለው እዚህ ጅቦ ላይ ያለው ምንም አይነት ዲዛይን ካመጣ እሱ በሚፈልገው ጥራት ይኸውልሽ። የ5 ብር ሜኪንግ ቻርጅ ከፈለሽ የ5 ብር ሜኪንግ ቻርጅ አለ። የ10 ብር ከፈለሽ አለ። እንደምትፈልጊው አይነት ኳሊቲ ነው። እንዴት ይደርስልናል? አክብረሽን ስለገባሽ በጣም እናመሰግናለን። ጅቦ እኔ እፈልጋለሁ። ቆይ አሜሪካ እኮ ትልካለች እኮ የትም ቦታ ትልካለች። እናቴን የትም ቦታ ትልካለች። በቃ እኔ እፈልጋለሁ። የአንገት 27 ጀምራለሁ። ስጀምር ነይና ክፍያ በዚህ አለ፣ በካሻፕ አለ። ዋየር ማድረግ ብትችይ ከሆነ ቀጥታ ዋየር ማድረግ ትችላለሽ። አዚሁ ላይ ፎሎ አድርጊያት። ልፎልልሽ። ቆይ ጅቦ የምርክና ወይስ እንትን ነው? አም ሲሪየስ ሚስቱ አስጨንቀው እኮ ነው። አንተ ለምን አንዴ አታዘውም ታዲያ? በጣም ቆይ ከጠየቀኝ ራሱ እኮ መጀመሪያ ዲዛይኑን እንየው ምናምን ብለን ነበር። እና ምን እንደምታደርግ ወደህነቴን ነው። የሚያጨቃጭቅ ነገር እኮ የለውም። የወርቅ ዋጋ ግልጽ ነው። የወርቅ ዋጋ አለ አይደለ? ዛሬ አሁን ቀጥታ በወርቅ ዋጋው ታባዘዋለህ ዋጋውን። አይ ነው ገብቶኛል እኮ አሁን ወርቅ ባለበት ሂሳብ ነው የምንሸጥልህ። ከዛ የታክሱን ምናምን ደግሞ የዲዛይኑ ትከፍላለህ ነው። ቻርጅ አለ። የስ ሜኪንግ ቻርጁን እንደነገርኩህ ነው። ለምሳሌ ኳሊቲ ነገር የምትፈልግ ከሆነ ፍሮም 45 to 65 አለ። ኖርማል ዝም ብሎ ዲዛይን ከፈለግ ደግሞ 25 35 የሚሰሩ ሰዎች አሉ። ግን አሁን እንደ መቀራረባችን እንደ ምናምን የሆነ የሚቀንስ ነገር አለው። ምንድነው እንደ መቀራረባችን ከወርቅ ዋጋ ይቀንሳል እንዴ? ከወርቅ ዋጋ ሳይሆን ከታክሱ። እኔ መመክር ኳሊቲ ነገር አሰርተህ ኳሊቲ ብር ብትከፍል ይሻላል። ምክንያቱም ነገ ጠዋት ስትለብሰው ኤቭሪ ታይም የምትለብሰው መሆን አለበት። አይ ነው በቃሽ። ፎሎ አድርጊያት፣ እንዬንም ፎሎ አድርጊ፣ ጃፒንም ፍቅርም ስለምትፈልግ እኔ በውስጥ አወራሻለሁ። ቁጥሬን ልክልሽ። እኔ ጃፒ ነው የሚገዛው እኮ እስከምትገዛ ጠብቅ ካለው ቻው እኮ ልክልሻለሁ። ቁጥሬን ልክልሻለሁ። ምንም ችግር የለም። ወላሂ እውነቴን ነው። በል እስኪ አንተ ወላሂ እውነቴን ይልክልሻል። ሪም ይልክልሻል። ምን ሆነሽ ነው አንተ? ስንት ሰው አዘርግፈህ እንዳስመጣ እናቴ ሪምዬ ፎሎ አድርጓት። እዚህ 1000 ምናምን ሰው አላችሁ። ሰው አክባሪ ነች። እናቴን በጣም የምወዳት ልጅ ነች። ፎሎ አድርጓት። አሁን ደግሞ ቤትሽን ስትከፍቺ ደግሞ እኔ እኮ ገዝት ልከይልሽ ነበር እኮ ሰው ነበር። አሁን እኔ አስወርጄ ሁላ ሰው ከስተመሮቼን አስወርጄ ዲስሪስፔክት አድርጌ ነው የመጣሁት። ቻው አመሰግናለሁ። እውነት በውስጥ አወራሻለሁ። ይቅርታ ይደረግ። በውስጥ አወራሻለሁ እንዴ ሪምዬ፣ በውስጥ እናቴ ነው አወራሻለሁ። የእውነት ቁም ነገር ከሆነ ግን አንዝልካለሁ። ቁም ነገር አወራሻለሁ። ቁም ነገር አም ሲሪየስ። እሺ ሪም፣ እሺ ቻው። ጅቦ ሳጂ ስንት ግራም ነው የምትገዛው?
13 14 1400 ሰው ፊት እንዳቀለልከኝ እንደው እንደገና ማቀለል እንዳልክ ነው። ማን የነገረህ? ከአንተ እኛ ወርቅ እንወዳለን ያለክ? እዚህ እኮ ዳይመንድ በጣም ርካሽ ነው። ቴንኪው ፍቅርዬ፣ አፈድብላለሽ እንዴ ፍቅር። አንድ አረብ ሀገር ለሚኖር ሰው እንደዚህ አይነት ሞራል የሚነካ ንግግር አይቀርም። ዳይመንድ አንተ አረብ ሀገር አሁን ይኸው ስሙ። አሁን ወርቁን እኔ ወድጄዋለሁ። እወደሽዋል? አልወደደችው። ድምፅ ታቀቡ መጫወቻቱማ አልሆንም። ጃፒ አፋቱ እንዳጋባቱ አፋቱኝ። ፍቅርም አለሽበት፣ እጅሽ አለበት ትዳር ላይ አፋቱኝ። አሁኑኑ ምንም አልፈልግም። በወርቅ ጅቦ ፍቅርዬ ወንድም አለሽ አይደለ እንዴ? ተነጋገርና እንደ ወርቁ በቃ ታዘዘ እኮ በቃ አለቀ እኮ። ሪም እኮ በቃ ሰሯለሁ ብላለች። ሪም ሰሯች። አሁን ዘቡልሺቶ ማስተር ብለው ምን እንደምናረግ ስማ ጅቦ ዘቡልሺቶ ማስተር አይደለም። የቁም ነገር እናውራ። አሁን ከሪም ጋር ተነጋግሯል። ኢትዮጵያ ገብተሽ በቃ ጨርሷል። ስራሽን ጨርሰሽ ምናምን ስትመለሽ አለ አይደለ ሰርፕራይዝ ነው የሚያደርግሽ ጅቦ። እቤት ነው ይላቃል። አሁን ነው የምልከው በዲኤችኤል ምናምን አይነት ዋዝ ራይት የት ነበሩ? ቫኬሽን ጠፍቼ አይነቱም እንዴ? ሰው እኮ ዳይመንድ ይገዛል። ምንድን ነው እሱ እንዴ? ወንድም አጎት አክስት አሚን ያጎት ተገዝቷል። ሳጂ ተገዛ። በቃ አለቀ። እንደቀለልኩ እንዲህ ሰው ፊት እንዳቀለልከኝ እንጂ ቦዬ ቀጥረ ቀላል ይገዛል። ግን እንደውም ለዳይመንዱ እያስቡ ይመስለኛል። ስማ ዳይመንዱ ያው የቀለበት ጊዜ ነው። አሁን ግን ይሄ ስጦታ ፍቅረኛ ሰርፕራይዝ የምታደርግበት ነው። በቃ ተገዝቷል፣ አለቀ። እኔ እንትና ጋር ማሰራት ነው የቀረው። በሰው ፊት ነው የአሜሪካ ቪዛው ቀርቷል። ከዛሬ በኋላ እንድታውቁ እዚያ ያላችሁ አንድ እዛው ከማዳም ጋር ተቻችለህ ኑር። ፊት እያነሳሁት ነበር ሰሞኑን አሜሪካ ገባለሁ ብለህ መቼ ይቅርታ ማሌሽ ማዳም ብለህ ተስማሙ። እኑ ቪዛ ያልከውን ሰርዘው በል። እኑ ቪዛ የሚለውን ተውና ማሌሽ ማዳም የሀቢብቲ ይቅር ይበል። ተደፋግሯ ቀርቷል። ቪዛ ይገዛል። ተገዝቷል። እና በቃ 4 ነጥብ እንዴ በቃ ተገዝቷል። ይኸው ጃፒም አለ፣ ሁሉም እያየ ነው። ተገዝቷል። እናዋጣል ምን ማዋጮ ነው? ኧረ ሰዎች እንዴ እናንተ ተገዝቷል። ያለቀ ጉዳይ ነው። አሁን የቀረው ዲዛይን ነው። ቆይ ጀቦ መስራት ያለብን ቆይ ተረጋጋ። ጅቦ አሁን መስራት ያለብን አላላኩ ላይ ነው። ከወርቁ ጎን የሚገርም አበባ ትገዛለን። ይመችሻል። አላላኩ ላይ ነው ስራ መስራት ያለብን። ይህች ልኮ 3 ቀን 4 ቀን እኮ ነው የሚፈጀው። በምንድን ነው የሚላከው ግን? በዲኤችኤል ምናምን ነው እንግዲህ። እኔ የማውቀው እሱን ነው እስከ ዛሬ ድረስ። አይ ነው በቃ ቪዛው ይፋጠን፣ ይዘህልኝ ትመጣለህ አንተ። ይሄኔ እኮ ቤተሰቦች ትልቅ ደረጃ ደርሳለች። ትልቅ መጨረሻችሁን ያሳምረው እዚህ ያላት እንዬ በአድራሻ ግን አበባ አሁን ጃፒ ይደርቃል። አበባ አይሆንም ለሱ። ኧረ አይደለም እነሱ እኮ አይደለም። ልክ አሁን እሷ ነች የምትልከው። ሪም ራሱ እንድትልቅ ባየው ነው። እንደው ብር አበድርኝ እንዳለ ሰው ነው ሽክክ ያልቀኝ። አሁን አበባ አይሆንማ። ቴክስትም እንዳታረግልኝ የኔ ወርቅ እያልክ ለዛ ነው። ሌላ ሮማንቲካዊ ፍጠሩ። እሺ ቆይ ጃጓር ምን አይነት ሮማንቲካዊ ሆንሽ? ምረጥ አንተሽ። እንዴት ኬክ ይገዛና ኬክ ውስጥ ይጨመርና እዛ ኬክ ውስጥ አብሮ ወርቁ ይግባ። ሩዝ በቂንሳ የሚበላ ሰው እያሁን ኬክ ውስጥ እንዴት ስርዓት
እንደዛ እኮ ስሜ እንዬ ለምን ልደት ሲሆን ነው። ልደት ሲሆን ኬክ ምናምን ነው። አይሆንም፣ አይሆንም። ያው ዛሬ በቃ ይዘህ ሂድ አንተ እዛ ድረስ ይዘህ ሂድ። በቃ እሺ፣ እንደዛ በሌላ ማለት ሰርጉ በወርቅ ነው ምንድን ነው? ያልገባኝ ነገር አለ ማለት እህትሽን አንቺ በዚህ ወርቅ አሳልፈሽ ተሰጠሽ በአንቺ ነው እንዴ? ነው አይ ትውውቅ ነው ይሄ እኮ የፍቅር ነው እኮ። አልገባሽም? ስጦታ ነው፣ የፍቅር ስጦታ ምናምን ነው። እና ሰፕራይዝ ወርቅ እጅቦዬ ወርቅ እና ምን ይግዛታል? ለጋብቻ ዳይመንድ ነው የሚሆነው። ከወርቅ በላይ ምን አለ? ቆይ እስኪ ንገሪኝ። ዳይመንድ መግዛት አለበት። ዳይመንድማ ሲጋባ ዳይመንድ ለትዳር ነው። ወርቅ ማለትና ወደ አፈር ትመለሳለህ ይባላል። ታውቃለህ? ትክክል። ግራሙ አነሰ እህቴ ናት ያለችው ሳጂ። እንዲህ ሳጂ ሼሪንግም ብላለች፣ ማርቲን ብላለች። ስጦታ ነው። የኔ እህቶች ጠቅላላ ግራሙ አነሰ ብሏል። ኧረ ጃፒ ነገር አስተካክሎ ያው የስጦታ ነው። በቃ የሆነ ነይ ሳጂዬ ግቢ። ሳጂን አንዴ እናቴ ይኸውላችሁ ላስረዳችሁ። ይሄ የሆያውዬ ስጦታ ነው። ስጦታውን ደግሞ እዛው አሜሪካን ሀገር ይልከዋል። አይ ካላችሁ ደግሞ እሱ ለእረፍት ወደ አንድ ቦታ ላይ ነው ሰደውና አሁን ቱርክ ሄዳለሁ። ጃፒ ቱርክ ሊሄድ ነው። ባህር ዳርቻ ላይ ቆሞ ያቀብልሻል። በመርከቡ ባህር ላይ እንዳጓጉዘው ነው። ባህር ዳርቻ የማመቻቸት ነው። የሊቢያ መሻገር እኮ ጃፒ ሚኪ ቁልቋል ውስጥ አስገብተህ ስጣት ይላል። በቃችሁኛ ወይ ሰላም ያቻዋል። ታውቃለህ አይደለ? ሴትዮዋ አብዚያ ወርቂ የምትለው 5 ጊዜ ነው። እሺ ጆሮዋ ላይ ይሄም እኮ ስንት ነው? አንድ አብዚያ ብላ እኮ የምትቀራው በ14 ግራም። አዳምጪ፣ ቆይ አብዚያ 2 ጆሮ የ2 ጆሮ አለው። ልሸነሽ ነው እንደ 14 ግራም። በጣም አዳምጪ። አሁን ቅድም ያየነውን አዳምጪ። 2 ጆሮ ወርቅ፣ የግራና የቀኝ፣ የአንገት ቀለበት 4 ሆነ። በምኑ በ14 ግራም እንዲህ ቅድም ያየነው ያለበት እኮ ነው። ኖ በቃ ወይ እኔ አሁን ትኬት ገዛልሃለሁ። ሽረ ትገባለህ። አባጎና ስር እዛ አካባቢ ቆፍረ እሺ፣ አካፋ ማዋጫ ነጅቦ አካፋ መግዣ ጊፍት ጋለሪ ሙሉለት። ቆፍረ ይዘናማ በ14 ግራምም አይሆንም። ይሄ አይሆንም። እሺ ሳጂ ሀቢባ ቤት ከሄድኩኝ ደግፋችሁ ትሄዳላችሁ አብራችሁ። ኤምባሲ ራሱ አያስገባም። ኧረ ወይኔ አምላኬ! ቅድም ቆይ ወርቁን አይተሽዋል? መጀመሪያ የቅድም አይቼዋለሁ። እንደምን ወርቁ እሱ ምን ነካ? የሰዓዲን እኮ ነው የምልሽ። የሰዓዲን ትልቅ 14 ግራም ለጣት ብቻ ነው። ይኸውልህ ምን የሚባል ነገር አለ መሰለህ? አዲዳስ ድሮ ሲዘፈን ድሮ አዲዳስ ብርቅ ነበር አሉ ድሮ። እሺ አዲዳስ እንድሕር ደሊኺ ሓልውያ ትሕቲ ሕንበርትኺ ይባል ነበር። አዲዳስ ብርቅ በነበረበት ጊዜ ከዛ ላሽ አደረግንና አሁን በወርቅ ተቀይረዋል። ስለዚህ አብዚያ ወርቂ 14 ግራም አነሰ ወይ ይጨመር። ባይሆን ጌም ተጫወት፣ የፈለከውን ነገር አድርግ። ኩላሊትን ሽጥ፣ ችግር የለም። 14 ብልጥ ልጅ የሰጡትን በልቶ እንደገና ነው የሚያደርሰው። እናትን የመሰለች ልጅ አንሰጥም። ሳጂ ይኸው አዳምጪኝ። ቅድም ያየነውን ወርቅ ወደነዋል። የተከራከርነው በትንሽ ብር ነው። ግድ የለም እኔ አሁን ሂጄ አመጣዋለሁ። የአንገት እኮ እንጨምርበት አልኩህ እኮ። ይኸውልህ ኖ በቃ ማንም ሳይጨምሯል